ጋይስ ከመሸ ሁለት የሂርዊጎ ዜናዎች ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ላይ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን አንቶኒ ጎርደንን ወደ ባርሴሎና ሂርዊጎ ተብሏል። 80 ሚሊዮን ነው ባርሴሎና ያስፈርሙት ማለት ነው። ገብታችኋል አይደል? አልቫሬዝ አይሻላችሁም ነበር ወይ? እኔ ጥያቄ አልቫሬዝን ብታገኙ በጣም ፒስ ነበር። ጎርደን ስቲል የሚገርም አማራጭ ነው። ሌፍቲንግ መጫወት ይችላል፣ ስትራይከር ሆኖ መጫወት ይችላል። ግን ከጎርደን የተሻለ ፕሮፋይል ያለው ተጫዋች ነው አልቫሬዝ። በጣም ይችላል። ማን ከየትኛውም ቦታ ላይ ማግባት የሚችል ሰው ነው። ግራ ቀኝ ምናምን መጠቀም ይችላል። ሌላኛው ሂርዊጎ ደግሞ እንደምትመለከቱት ሮበርትሰን ወደ ቶተንሃም ሂርዊጎ ተብሏል ማለት ነው። ከወራጅ ቀጠና ቀጣይ ዓመት ሊያወጣችሁ የሚችለው ይሄ ሰውዬ ነው። ገብታችኋል? ትንሽ ቲማችሁን ሌቭል አፕ ሊያደርግላችሁ ይችላል። ኦዶጌ ምናምን ነው ዛጋ ያለው ማለት ነው። ደስ ሊል ነው የሚገባው። ሚኮስፐርስ ገብቷላ። ሽማግሌ ቢሆንም ሮበርትሰን ስቲል በጣም የሚችል ተጫዋች ነው። ገብታችኋል? ባርሴሎናዎች ግን ይህንን ሳይኒንግ እንዴት ታዩታላችሁ? ጎርደን ወደ ባርሴሎና መሄድ ነበረበት። አልቫሬዝ አይሻላችሁም ነበር ወይ? ገና ትራንስፈሩ አላለቀም። ግን ባርሴሎናዎች ከዚህ በኋላ ለአልቫሬዝ 100 ምናምን ከፍሎ የሚያመጡት ይመስላችኋል? ጎርደንን ኦልሬዲ በ80 ያስፈርመውት ሁለት ሂርዊጎ ትራንስፈር ዜናዎች ወጥተዋል። አንድሩ ሮበርትሰን ወደ ቶተንሃም እና አንቶኒ ጎርደን ወደ ባርሰሎና ነው የሚል ሚኮዬ እንኳን ደስ አለሽ ይሆናል አይደል? ለሊቨርፑል ታሪክ የሰራ ልምድ ያለው ምናምን ሰው አመጣሽ። ቤንች ላይ ሆኖ ራሱ ሌሎቹን ማይረቡ ተጫዋቾች ቢመክራቸው ራሱ ይጠቅምሻል። በተለይ በነፃ ስለሆነ ያመጣሽው ማለት ነው። ያራዲጌ ልጅ 200 ምናምን ሺህ ትከፊዋለሽ። ይመችሽ፣ ያዋጣሻል። ዋናው ዜና ግን አንቶኒ ጎርደን አባት 80 ሚሊዮን ፓኬጅ ባርሳ ምን ሺህ ነው ማን ይሆናል አይደል? 110 ጨመረበት። አልቫሬዝን አታመጣ። ኧረ ላፖርቴ ማርቲኔሊን አስፈረምክ። እንግሊዛዊ ማርቲኔሊ ማኑ ገባር? ለምን ነው በዚህ ፍጥነት መንቀሳቀስ የሚችል ተከላካይ እኮ ነው የሚያስፈልግ። ገባር? ምን ራሽፎርድ አለ፣ ራፊኛ አለ። ራሽፎርድ ሊመለስ ነው ማለት ነው። ራሽፎርድ 10 ቁጥር ነጥቀኸው ልከኸው ልክ እንደ ቸልሲ ሳንቾን ጄረን ሳንቾን እንዳደረገው ራሽፎርድን ይመልሱልና 5 ሚሊዮን ይቀጡላል ነው የሚል ገባር? ጋዝ ወይ እኔ የዚህ ልጅ ፖቴንሻል ያለው ልጅ ነው። ግን ማርቲኔሊን ፖቴንሻል ነበረው። ተረዳኝ አይደለ? ወርክ ሬቱ ስፒዱ ምናምን ነገር ይመቸኛል። ግን መሀል ላይ ጨራሽ የሆነ አጥቂ ስታስቀምጥለት ነው ይሄ ልጅ በጣም የሚያዋጣው። ስለዚህ አጥቂ የማምጣት እቅድ አለህ ብለህ ንገረኝ ለፖርታ። ገባር? ቪክተር ኦሲሜንን ደግሞ ባትነካካብኝ ደስ ይለኛል። አባት ቪክተር ኦሲሜንን ለኔቶ ነው የምልህ። ገባር? ይሄ እኮ የድሮ ጊዜ አይደለም። ከኔ ዝም ብለሽ ተጫዋች ምናምን የምትወስጂበት ምናምን ጊዜ እኮ አይደለም። አሁን ለአንድ ተጫዋች ተፎካክረን እኔ ጋር ነው የሚመጣው። አባት ገባሽ አለ። ለማንኛውም ይሳካልሽ ምን አገባኝ። ኔክስት ይር ቻምፒየንስ ሊግ ትደርሻለሽ። ገባ? ዘንድሮ ዝተሽ አትሌቲኮ ማድሪድ ለጠፈሽ። ገባ? ኔክስት ይር እፈልግሻለሁ። ይሄን ቡድን ሳልበቀለው በቃ ኑሮ አይጣፍጥልኝም። ምንም ዋንጫ ቢሰጠኝ ማለት ያንቺ በቀል ይቀራል። ተጀመረ ይልሃል አንዲ ሮበርትሰን የሊቨርፑሉ ተጫዋች ወደ ቶተንሃም ሂር ዊ ጎ። ዝም ብለህ ቁጥር አንሊሚትድ ነው ማስፈረሙ። ዝም ብለህ መቁጠር ነው። የሊቨርፑልን ተጫዋች ሂርዊ ዋስ ብያለሁ። ጁቬንቱስ የምትባይ ትንሽ ቲም ደግሞ ለመጥለፍ ምናምን ገብታ ነበር። አሻፈሬ ብያ አስወጣኋት። ቶተናም እኮ ነኝ 17ኛ ተቀምጬ ራሱ ሊጠልፍ ምናምን ይገባል እንዴ? አንተ ምን ሆነ ነው? ቶተናም ክብር ያለኝ ጊዜ ጥሎኝ እኮ ነው እዚህ ተቀመጥኩት። እና ያው የሊቨርፑልን ተጫዋች አስፈርመናል ሮበርትሰን። ሊቨርፑሎች በጣም ነው የሚወዱት። ያው ከኛ ጋር ብዙ ዋንጫዎችን ታያለህ። መቼም ዳንሶን አይቼ ኧረ በስመ አብ ወልስ ቅዱስ 100 ጥፍ ትሻለኛል አባቴ። እና ደስ ብሎኛል። ቀጣይ ግባ። ብራዚላዊው የመሃል ሜዳ ተጫዋች የሆነው ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጫፍ ደርሷል። ማንቸስተር ዩናይትድ ከልጁ ጋራ በ5 ዓመት ኮንትራት ተስማምተዋል። ማንቸስተር ዩናይትድ እና አትላንታ ለመስማማት ጫፍ ደርሷል። ጄሰን ዊልኮክስ እና ክሪስቶፈር ሪቬል የጆሴ ኤደርሰንን ዝውውር በእነዚህ 2 ቀናት ያጠናቀቃሉ ተብሎ ይታሰባል። ማንቸስተር ዩናይትድ 45 ሚሊዮን ፓውንድ ለአትላንታ የሚከፍል ይሆናል። ጆሴ ኤደርሰን የማንቸስተር ዩናይትድ 3ኛ ተቀዳሚ ተመራጭ የመሃል ሜዳ ተጫዋች ነው። አንደኛ የማንቸስተር ዩናይትድ ተመራጭ የመሃል ሜዳ ተጫዋች የኖቲንጋም ፎረስቱ ኢሊዮት አንደርሰን ነው። ማንቸስተር ሲቲም የልጁ ፈላጊ ነው። 115 ሚሊዮን ፓውንድ ተለጥፎበታል። ሁለተኛ የማንቸስተር ዩናይትድ ተቀዳሚ የመሃል ሜዳ ተጫዋች የኒውካስል ዩናይትዱ የመሃል ሜዳ ተጫዋች የሆነው ጣሊያናዊው ሳንድሮ ቶናሊ ነው። ሶስተኛ የማንቸስተር ዩናይትድ የመሃል ሜዳ ተመራጭ የሆነው ብራዚላዊ ጆሴ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ይባላል። ማለት የስ ባርሳ የጎርደንን ከ70 እስከ 80 ሚሊዮን ዩሮ ኒውካስል የሚፈልገውን ለመክፈል ፍቃደኛ እንደሆነ ቪዲዮ ሰርቼ ነበር ከተወሰኑ ሰዓታት በፊት። ግን አክቹአሊ ባርሴሎና ለአንቶኒ ጎርደን የምር ያረጋዋል ብዬ አልጠበቅኩም ነበር። ጋይስ ኩለርስ የሚገርም ዜና ነው ያለን። አንቶኒ ጎርደን ወደ ባርሴሎና ሊሄድ ነው። በቃ ካሁን በኋላ የሆነ ማይሆን ነገር ተፈጥሮ ካንስል ካልተደረገ በስተቀር ኒውካስልና ባርሴሎና በ70 ሚሊዮን ዩሮ ሲደመር የሆኑ ቦነሶች ተስማምተዋል። ጎርደንና ባርሳ ቀድሞ ተስማምቶ ጨርሷል። ይሄን ያህል ችግር አይሆንም በሁለቱ መሃል። በክለቦቹ መሃል ነበረ
ኒውካስል ጎርደንን ሸጠው ያው ኒውካስል እንኳን ግዴታው ነው ተጫዋች መሸጥ ያስፈልገው ነበር፣ ግን አክቹአሊ ባርሳ ያደርጓል ብዬ የምር አላሰብኩም። ጀስት በወሬ ደረጃ እንጂ የምር ሄደው 70 ሚሊዮን ዩሮን ይከፍላሉ ብዬ አላሰብኩም ነበር። ለማንኛውም ይሄ ዝውውር በቃ ኦልሞስት ተጠናቋል ማለት ይቻላል። ባርሴሎና ኦልሬዲ ሜዲካል ምናምን እያመቻቸ ነው። ስለዚህ ኩለርስ ከሶስቱ አንዱ ተጠናቋል። አንቶኒ ጎርደን ራይት። አሁን አልቫሬዝን መግዛትና ራሽፎርድን ደግሞ እንደምንም ማቆየት ነው የሚሆነው። ሜቢ የራሽፎርዱ እንደገና ለሌላ በውሰት ውልም ሊሆን ይችላል። ምክንያቱም ባርሳ ለአልቫሬዝ ከ100 በላይ ማውጣቱ አይቀርም። እሱን ሲደመር 30 ይችላል አይመስለኝም። ግን በጣም በሚገርም ሁኔታ ጎርደን ገብቷል እና የምር ማመን አልቻልኩ። ጀስት ኢማጂን የባርሴሎናን አታክ ቀጣይ ዓመት ኢማጂን አድርጉት። ዋው! በዚህ ሲዝን በ47 ጨዋታ 17 ጎልና 5 አሲስት ምናምን አድርጎ 12 የቻምፒየንስ ሊግ ጨዋታ 10 ጎል አግብቷል ጎርደን። በ26 የፕሪሚየር ሊግ ጨዋታ ግን 6 ጎል ነው ያገባው። ለምን አይሮን ነው። ለባርሳ አሪፍ ሳይኒንግ ይሆናል። ሜቢ ናት እስኪ ምን ይሆናል። ግን በጣም እኔ በጣም ነው የገረመኝ። የክለባችን ሌጀንድ የሆነው አንዲ ሮበርትሰን ስፐርስን ለመቀላቀል ተስማምቷል። አንዲ ሮበርትሰን እንግዲህ ሊቨርፑልን ለረጅም ዓመታት በሌፍት ባክ በኩል እንግዲህ አገልግሏል። ብዙ ድሎችን ወደ ሊቨርፑልም ይዞ መጥቷል። በስፐርስም እንዲሳካለት ፈልጋለሁ። አንዲ ሮበርትሰን ያው ፕሪሚየር ሊጉ ላይ እናየዋለን ማለት ነው። ሜቢ ሄድ ቱ ሄድ ስንጫወት ሊኖር የሚችለውን ነገር እናያለን። ነገር ግን ለስፐርስ አሪፍ ፊርማ ነው የሚሆነው። አንዲ ሮበርትሰን እስቲ ለመጫወቻ ጊዜ አለው ብዬ አስባለሁ። ገና ለተከላካዮች ገና ነው እድሜው። ስፐርስ ላይ እንግዲህ አንዲ ሮበርትሰን እናየዋለን። በፍሪ ማርኬት እንግዲህ በፍሪ ትራንስፈር እንግዲህ ስፐርስን ተቀላቅሏል። ኮንግራጁሌሽን ሮቦ፣ የሚገርም ፊርማ ነው ለስፐርሶች። ዋው ይመቸው። በአንድ ዝውውር ሁለት አይነት ስሜት ሰምቶኝ ያውቅ። ደስም ብሎኛልም ቅርም ብሎኛልም። ቅር ያለኝ እንደ እኔ ተደጋፊ ራሽፎርድ የሚባል ሰውዬ በባርሴሎና አይቆይም ወይ ደግሞ አያስፈርሙትም። በቃ እንደማያስፈርሙት ግልጽ ነው። አንቶኒ ጎርደን ወደ ባርሳ በመሄዱ በጣም ደስ ብሎኛል። ራሽፎርድን የት አባታችን ልንጥለው ነው? የት ልናስፈርመው ነው? የነሱ ሰውዬ ማን ይግዛን? ባለፈው ሰመረ በቃ ባርሳ ካልሄድኩ ብሎ አለቃቀሰ። እነ ራፊና እንደዚህ በጉዳት በተሰቃዩበት ታይም ባርሳ መጥቀም አልቻለም ነበር። ይሄ ሰውዬ እንዴት ያስፈርሙት ታዲያ? ባርሳ ደግሞ ነቄ እየተጫወተች ነው አለ አናዘር ውሰት ምናምን እያለች ነው፣ ግን አይሰሙትም። 30 ሚሊዮን ውሰቱን ወይ ተውት ነው መጥቶ እዚህ ለቪላ ለቶተናም ምናምን ይጮት። በቃ ምንም አማራጭ የለውም። እድሉ ነው የአንቶኒ ጎርደን እና የባርሳ ዝውውር ግን ዝም ብሎ መጥቶ የመንተን ያለ ነገር ነውና ወሬ ሳይኖር ሊፈጸም የሆነ ዝውውር ቢኖር ይሄ ዝውውር እንዳሰባላችሁ ዜና በደቂቆች ውስጥ ተመልሰዋል ለምላችሁ ብቻ ያሉትን ነገሮች ያለፉትን ቀናት ያሳለፍናቸውን አንዳንድ ዜናዎች አደርስላችኋለሁ። ከመጀመሪያችሁ በፊት ግን ኢድ ለምታከብሩላችሁ ኢድ ሙባረክ ማለት ፈልጋለሁ። ሆፕ ዩ ኦል ሃቭ ኤ ብሌስድ ሆሊዴይ። እንግዲህ ስንቀጥል እንግዲህ ወደዚህ ደግሞ ወደ ዜናዎቻችን እንግባ ማለት ነው። ኤደርሰን እንግዲህ እንደምታውቁት ያለፉት ሲዝን ማንቸስተር ሲቲ ሊያስፈርመው ሞክሮ ነበርና የዛን ጊዜ ላይ ምን በችግር የተጋጨው የራይንደርስን ጉዳይ ሲያወሯቸው ከኤሲ ሚላን ጋር ብሩን ለማወራረድ ነበር አላማው። እንደ ሰከንድ ኦፕሽን አድርገው ነበር ያን ያዙትና ልጁ ምንም ችሎታ ጉዳይ ችግር የለውም። ነገር ግን አትላንታ ትንሽ ግራምፒነስ ነገር ይዟል። ያው እንደምታውቁት አትላንታ እንደ ድሮ ጥሩ አይደለም እና ብር ለመቀበል በጣም ግድ ሆነዋል እና አንድ ዓመት ነው ይህ ልጅ የቀረው። ጋይስ ማስታወስ ያለባችሁ የችሎታው ምናምን ጉዳይ አይደለም። ዩናይትድ አሁን ሚድፊልዱን እየገነባ ስለሆነ ከሌላ ልጆች ጋር አብሮ ሲጮት አይ ቲንክ ምናልባት ችሎታውንም በደንብ ዲስፕሌይ ማድረግ ይችላል ብዬ አስባለሁ። ነገር ግን አንድ ዓመት እንደቀረው ተጫዋች እስከ 45 ሚሊዮን ዩሮ እስከ 38 ሚሊዮን ፓውንድ ባይከፈል ባይነኝ። ኦልሞስት ቫልዩ እሱ እንደዛ ስለሆነ ማለት ነው እና ያው ማርኬቱ የተቀያየረ ነው። 26 ዓመቱ ነው፣ ብራዚላዊ ነው ያው እንደሚታወቀው። ነገር ግን ትንሽ ፕራይሷ ወረድ ቢል ጥሩ ነበረ። ካልወረደም ግን አሪፍ ልጅ የምታገኙት ብቻ። ስንቀጥል ደግሞ ፋቢዮ ግሮሶ እንግዲህ የፊዮረንቲና አሰልጣኝ መሆኑ እንግዲህ በዛሬው ዕለት ተረጋግጦልና ማለት ነው። ሌላ ዜናችን ደግሞ ስንቀጥል በዣኦ ፔድሮ ጉዳይ ስንገባ እንግዲህ ቼልሲዎች እንግዲህ እንደዚህ በማለት አስቀምጠዋል። የዣኦ ፔድሮ ሴሌብሬሽን አንተ ቸበል ሲሉ ተናግረዋል። የማይነካ ተጫዋች በምንም አይነት ብር ማለት ነው። ዣኦ ፔድሮ እንግዲህ ቼልሲ ቤት እንደሚቀር ፕሮባብሊ ላይክሊ እየመሰለ ቀጥሏል ማለት ነው። ስንቀጥል ደግሞ ሌላ ዜናችን በጣም የሚጠበቀው እንግዲህ ከባድ ዊንገር የሚባለው አሁን ማርኬቱ ላይ ያን ዲዮማንዴ ነው እና ያን ዲዮማንዴ ፒኤስጂ ጋር የተወራ ነው፣ ሊቨርፑል ጋር የተወራ ነው፣ ብዙ ቦታዎች ነው ይሄ ልጅ የተወራ ያለው እና ቢዲንግ ዋር ውስጥ ሊከተት ይችላል። ላይፕዚጎች እንግዲህ ጥርስ በጥርስ ሆነዋለሁ ብላችሁ ከ100 በላይ ለመሸጡ ላይ ያሰቡ ነው። 100 አካባቢ ነበር የተባለ ያለው። አሁን ከ100 በላይ ለሚሄድ ሀሳብ አላቸው። ብዙ ቲም እየፈለገ ሰው ነው። አሁን ደግሞ እንደሰማችሁ ደግሞ ወደ ማንቸስተር ሲቲ ቤት ደግሞ እንቀጥል ከዚህ ዜና ተያይዞ ማለት ነው። ማንቸስተር ሲቲ ቤት መቀጠል የፈለኩበት ምክንያት ሳቪኞ እንደምታውቁት እንግዲህ የባይላይን ዊንገር ማንቸስተር ሲቲ ከዚህ በኋላ ላይጠቀም ይመስላል እና ወደ ቶተንሃም ሊያቀና እንደሚችል አሁንም ደግሞ የተነሳሳ ነው። ሲቲን ደግሞ የመሸጥ ፍላጎት አላቸው ሲሉ የውስጥ መረጃዎች እንግዲህ ሲናገሩ ሰምተናል። ይሄን ያለፉት ቀናት እንግዲህ እና የባይላይን ዊንገሮች ሊፈቱ ይችላሉ። የባይላይን ዊንገር ደግሞ የሚፈታ ከሆነ ወደ ዲዮማንዴ ያዞራሉ ብዬ አላስብም። ነገር ግን ምናልባት ሳቪኞ የሚሸጥ ከሆነ ሲቲ ራሱ ዝም ብሎ ኢንተረስት ጣል ሊያደርግ ይችላል ብዬ አስባለሁ። ዌልሲ ግን
ዋት ዊል ሃፕን ብቻ ሳቪኒዮ ወደ ቶተንሃም እንግዲህ መልሶ ኢግናይት እንደሚያደርግና ቶተንሃሞችም እንደሚፈልጉት በዚህ ሰመር ተነግሮናል። እስቲ የምናየው ይሆናል ከዚህ በጊዜ ሂደት ማለት ነው። ያው አሊሰን እንግዲህ ይለቃል ተብሎ የተገመተ ነበር ከሊቨርፑል በዚህ ዓመት። ነገር ግን ሊቨርፑሎች ያው ማማራሽቪሊ ትንሽ ሼኪ ስለሆነ በዚህ ዓመት ሲያዩት አንድ ዓመት እንዲቀጥል አሊሰን ለማድረግ አስበዋል። እንግዲህ ማማራሽቪሊን በደንብ እንዲላመድ ሀሳብ ይመስለኛል። ከዛ ተነሳስተው ጁቬንቱሶች እንግዲህ ለአሊሰን ለማቅረብ በጣም ከባድ ኮንትራት አዘጋጅተው ቢሆንም ረዘም ያለ ነገር ግን አንድ ዓመት ስቲል ሊቨርፑል ማቆየት ፍላጎት እንዳላቸው ነው የተናገሩ ያሉት። ስቲል ሊለቅ ይችላል ግን ሀሳባቸው የሚቀይሩ ከሆነ ግን አሁን ባለው ግን ሊቨርፑል አንድ ዓመት አትሊስት አሊሰንን ማቆየት እንደሚፈልጉ ተናግረዋል ማለት ነው። ስንቀጥል ደግሞ ሌላ ዜናችን ሰርጂዮ ኮንሴሳው የፓትሮን ጀማ እንግዲህ አልጣመንም ብለዋል። አሊቲያድን ወስዶ ጆሮ ግንዱን ብለው ሰርጂዮ ኮንሴሳውን አባረውታል ማለት ነው። አሊቲያድ ያው መጥፎ ዓመት እንዳሳለፈ ይታወቃል። አሁን ሌላ አሰልጣኝ አመጣው ስታር ፕሌየራቸውን አስፈርመው ተጫዋቾችም ጨማምረው በጎን ለጎን ወደ መልሶ ወደ ኤስፒኤል መወዳደር ወደ ኤጃን ቻምፒየንስ ሊግ ኤሊትም መመለስ እንደሚፈልጉ በትልቅ እንግዲህ ሲናገሩ ሰምተናል። ይንዘሙ ማለት ነው። ስንቀጥል ደግሞ ሌላ ዜናችን ሄንሪክ ሚክታሪያን እንግዲህ የ27 የሚያቆየውን ኮንትራት እንግዲህ በድጋሚ ፈርሟል። ኢንተሮች እንግዲህ ስኩዴቶን ሊያመላለስ ነው። ምን ችግር አለው ታዲያ አንድ ዓመት ቢያራዝም የሚል ነገር ይዘዋል ማለት ነው። ኤክስፔሪንስ የሆነ ፕሌየሮች ማስቀመጥ ይወዳል። ኢንተር ሚላን እንደምታውቁት ለአንድ ዓመት አትሊስት እንደሚቆይ ነው የተነገረን ማለት ነው አሁን ባለው። በሌላ ደግሞ ያው አንቶኒ ሩዲገር ጋር እንግዲህ አንድ ዓመት ሌላ ተጨማሪ ለማራዘም ሪያል ማድሪድ እንደተስማማ የተነገረው እንግዲህ ኢሌክሽኑን የጠበቁ ነው። ከኢሌክሽኑ በኋላ አናውንስ ይደረጋል ሲሉ ተናግረዋል። ስንቀጥል ደግሞ ሎኖች እንግዲህ ወደ አንቶኒ ጎርደን እንግዲህ ኦሊን ገብተዋል የሚባለው እንግዲህ አንቶኒ ጎርደን ለማስፈረም እስከ ጥግ እንደሚሄዱ የተነገረ ያለው ባየር ሙኒኮችን ፍላጎት እንዳላቸው ተነግሯል። እንደሚታወሰው እንግዲህ አንቶኒ ጎርደን በጣም ተፈላጊነቱ የበዛ ነው። ኢንግላንድ እንግዲህ ተሰላፊ እንደሆነ ይታወቃል። ልጁ ዴቨሎፕመንት ይቀረዋል ብዬ አስባለሁ እና ትንሽ እንደዚህ አርጀንሲ ባይመጣ ጥሩ ነበረ። በተለይ ቢዲንግ ዋር ውስጥ ገብቶ አላግባብ የሆነ ክፍያ ለልጁ ባይከፈል ባይ ነገር ግን እስቲ በጊዜ ሂደት የምናየው ይሆናል። ቨርስታይል ብዙ ቦታ ላይ መጫወት ይችላል። ነገር ግን ያን ኃይል ምናልባት በባርሴሎና ቦታ ላይ ራሱ መተካት የሚፈልጉትን እሱ ብቻውን ይተኳል ወይ አይተካውም ወይ ራሽፈርድ ይመጣል ወይ አይመጣም ወይ ምንድን ነው የሚፈጠረው? ብቻ ባርሴሎና ቤትም እናያለን። በባየር ሙኒክም ቤት እንግዲህ ሉዊስ ዲያዝ እንዳለ ይታወቃል በዛ ቦታ። ነገር ግን አንቶኒ ጎርደን ጋር ሲያነፈንፉ ታይተዋል። ምን እንደሚፈጠር እስቲ በሰመሩ አይተን የምንመለስ ይሆናል። ያ ቀጣይ እስክንገናኝ ድረስ ዜኖቻችን ይህን ይመስል ነበረ። ይመቻችሁ። አንበሳው ባርሳ በዋዛ ፈዛዛ መፋታ አይነት አይደለውም እያለ ነው። ላሊጋውን ገና ጀመርኩ እንጂ አልጨረስኩም እያለ ነው። ፍሊክ ያራዳ ልጅ ገና ለገና ሪያል ማድሪድ ቤት ዘስፔሻል ዋን ተቆናጣጩ አሰልጣኝ መጡ ብለው ጎርደንን ምንም እንደዚህ ወደዛ ሳይሉ ነው 80 ሚሊዮን ያራዳ ልጅ ባፍዛ ደንግዝ እስከነ ሙሉ እስከ አዶንሱን ጨማምሮ ነው ማለት አስጠጋለሁ ብለው ባርሳ ነገ እስከ 31 ድረስ የሚያቆየውን ኮንትራት ሊፈራረም እንግዲህ በራራ ላይ ነው እየተባለ ያለው። ነገ ይገባል አሉ ስፔን። ምን ተጀምሮ ነው? አፈጣጠኑት እኮ ያራዳ ልጅ። ዛሬ ሁለተኛ ነው። የማንቸስተር ዩናይትድ አልተረጋገጠም እንጂ ያው በሉት እኮ ያለቀ በሉት የኤደርሰን ጉዳይ። እዚህም ደግሞ ጎርደንን እየጠጡ ነው ያወሩት አሉ። ጎርደን ምንድን ባርሳ ቤት ነገሮች ጥሩ አይደሉም። ያራዳ ልጅ ገና ካሁኑ ምን ሰማው ታሪክ ማስፈራራት ጀምሯል። በዝውውርም አንቶኒ ጎርደን ወደ ባርሴሎና ሂር ዊ ጎ። ምን አይነት ፈጣን የሆነ ፊርማ ነው! ባርሴሎና ኩክ እያደረገ ነው እንዴ! 70 ሚሊዮን ፓውንድ ተጨማሪ 10ም አለው። ምን ሊያደርግ ነው ያሰቡ? ጭራሽ ደግሞ ማለት ነው ምንም አፌክት ያደረገው የዝውውር ራሽፎርድንም ሆነ ሌላ ተጨማሪ አጥቂ ማስፈረም ይችላሉ። አልቫሬዝ ነው እንግዲህ እየተባለ የሚገኘውና ራፊኒያ፣ ያማል፣ አንቶኒ ጎርደን፣ አልቫሬዝ ራሽፎርድንም ከጨመሩ ይሄ ቲም ሌላ ታሪክ ውስጥ ነው የሚገቡ። ግን ባርሳ የሚያስፈልገው ሜን ነገር ከስትራይከር ውጪ ተከላካይ እንደሆነ አውቃለሁ። ግን ይህ ዝውውር በጣም ጸዴ ነው፣ አልተንዛዛም። በቃ ሌላ ስራ ይሰራሉ። አሁን ሰበር ዜና ባርሴሎናዎች የኒውካስሉን የክንፍ አጥቂ እንግሊዛዊውን አንቶኒ ጎርደን የግላቸው ማድረጋቸው ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊጎ በማለት አረጋግጦልናል። 70 እስከ 80 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ አንቶኒ ጎርደን ባርሴሎናን ለመቀላቀል ከስምምነት ላይ እንደደረሰና ኒውካስልም ተጫዋቹን እንደለቀቀ ተረጋግጧል። በነገው ዕለትም ወደ ባርሴሎና በረራውን አድርጎ የሜዲካል ሕክምና ምርመራውን የሚያደርግ ይሆናል። አንቶኒ ጎርደን በመጨረሻም የባርሴሎና ተጫዋች መሆኑ ተረጋግጧል። እንደዚሁም ደግሞ በተመሳሳይ ከሊቨርፑል ቆይታው ከ8 ዓመታት በኋላ የተለያየውን አንዲ ሮበርትሰን ቶተናሞች የመጀመሪያ ፈራሚያቸው አድርገውታል። ሮቤርቶ ዲዘርቢ የዚህ ተጫዋች አድናቂ እንደሆኑና ቶተናሞችን በጥር ዙር መስኮት ይህንን ተጫዋች ለማዛወር ሞክረው እንደነበር የሚታወስ ነው። በመጨረሻም ታዲያ ቶተናሞች የግላቸው አድርገውታል። አንዲ ሮበርትሰን አዲሱ የቶተናም ተጫዋች መሆኑ ተረጋግጧል። እናንተስ በእነዚህ የዝውውር መረጃዎች ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የሚገርም ሰበር ዜና ቻማ ኤንደርሰን ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ለማለት እንግዲህ ከማንቸስተር ዩናይትድ የቀይ ማብራቷን ምልክት እየጠበቀ እንዳለ መረጃዎች በዛሬው ዕለት
እየተስፋፉ ይገኛል። ዌስትሃሞች ለብራንቾ ፈርናንዴስ ማለት ነው እንግዲህ በዚህ ሰዓት ላይ ማለት ነው ጀማው ከ50 እስከ 60 ሚሊዮን ፓውንድ ድረስ እንደሚፈልጉ ግልጽ አድርገዋል። ማንቸስተር ዩናይትድ እና አትላንታ ማለት ነው በዚህ ሰዓት ላይ እንግዲህ ማለት ነው ከ43 እስከ 45 ሚሊዮን ፓውንድ ድረስ መስማማት መቻላቸው ነው እንግዲህ የተነገረ የሚገኘው። ኤንደርሰን ወደ ማንቸስተር ዩናይትድ መሄድ ብቻ ነው የምፈልገው፣ ሌላ ክለብ ያቀረቡትን ጥያቄ በሙሉ ውድቅ አድርጌያለሁ ሲል ተናግሯል። ለምሳሌ ማንቸስተር ዩናይትድ ዋነኛ ኢላማ የሆነው ማለት ነው ኤንደርሰን እንግዲህ በዚህ ሰዓት ላይ ከ115 እስከ 130 ሚሊዮን ፓውንድ ድረስ ገደማ ያወጣል ተብሎ ይገመታል። ክለቡም ይሄን ለመጠየቅ ዝግጁ መሆኑን የተነገረ የሚገኘው ብሩኖ ፈርናንዴስ ጋር ማንቸስተር ዩናይትድ በአዲስ ኮንትራት ዙሪያ በዚህ ሰዓት ላይ እየተወያዩበት ይገኛል። የክለቡም ተጫዋቾች እንግዲህ እንድትቆይ እንፈልጋለን የሚል መልእክት ነግረውታል። እንዲሁም ደግሞ ማንቸስተር ዩናይትድ እንደሚያቆየው ግልጽ አድርጎ የተናገረ ይገኛል። ብሩኖ ፈርናንዴስም ከማንቸስተር ዩናይትድ መውጣት አልፈልግም ሲል ሐሳቡን ገልጿል። ጀማ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ሰሞኑ ጠፍተናል እንመጣለን። ኮፒ ሊንክ ላይክ እያለ ሰበር የተባሉ ሁለት የዝውውር መረጃዎችን ላካፍላችሁ። በዚህ ሰዓት የኒውካስትል ዩናይትድ እንግሊዛዊ የመስመር አጥቂ የሆነው አንቶኒ ጎርደን ባርሴሎናን ለመቀላቀል ከጫፍ እንደደረሰና ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂርዊጎ በማለት መረጃው መዘገብ ችሏል። ባርሴሎናዎች ለኒውካስትል ዩናይትድ በተጫዋቹ ዝውውር ዙሪያ 70 ሚሊዮን ዩሮ በቅድሚያ የሚከፍሉ ሲሆን 10 ሚሊዮን ዩሮ ደግሞ ተጨማሪ ክፍያ እንደሚከፍሉ በአጠቃላይ 80 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም ከኒውካስትል ዩናይትድ ጋር ሙሉ በሙሉ ከስምምነት ላይ እንደደረሱ ነው የተነገረው። ተጫዋቹም ነገ ጠዋትም እንግዲህ ወደ ባርሴሎና በመቅናት የሜዲካል ምርመራውን ያደርጋል ተብሎም ይጠበቃል። ባርሴሎናዎች አዲስ የመስመር አጥቂ ለማስፈረም ከጫፍ ደርሷል። የወረቀት ስራዎች ብቻ የቀሩት ዝውውር ነው። ሁሉም ነገሮች አሁን ላይ ተጠናቋል። ከሊቨርፑል የለቀቀው ሌጀንድ ሮበርትሰንም እንግዲህ ወደ ቶተንሃም ሆትስፐር እንደሚያቀና ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ተጫዋቹ እንግዲህ በፍሪ ኤጀንት እንደሚገኝ ይታወቃል። ታዲያ ይህንን ዝውውርም ለመጥለፍ የጣሊያኑ ክለብ ጁቬንቱስ በመሃል ለመግባት ጥረት እያደረገ የነበረ ቢሆንም ነገር ግን ተጫዋቹ ኦልሬዲ ከቶተንሃም ሆትስፐር ጋር ከስምምነት ላይ መድረሱን የተነገረው። ስለዚህ ተጫዋቹ የወረቀት ስራዎች ብቻ የሚቀሩ ሲሆን ሙሉ በሙሉ ከስፐርስ ጋር ስምምነት ላይ መድረሱን ተከትሎ ቶተንሃም ሆትስፐርን ይቀላቀላል ተብሎ ይጠበቃል። ሮቤርቶ ሪዘርቪም ይህንን ዝውውር አፕሩቭ አድርገውታል ተብሏል። ለማንኛውም እናንተ ስለነዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ መልክቱ መጫነት ነው። ሰበር ዜና ክለባችን ማንቸስተር ዩናይትድ የአትላንታውን ተጫዋች ኤደርሰንን በ35 ሚሊዮን ፓውንድ ፕላስ 3 ሚሊዮን ፓውንድ እየታየ የሚከፈል ከአትላንታ ጋር ተስማምቷል። ዝውውሩም በዚህ ሳምንት ያልቃል ተብሎ ይገመታል። ይሄን ያለም ፋብሪዚዮ ነው። ይሄን ያቀረበኩላችሁ ደግሞ ልጃችሁ ኢትዮ ፋብሪዚዮ ነኝ። ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።